እንደነገርኳችሁ ነው። እኔና ዳኒ ብዙ ፊውቸር አብረን ያሰብን ሰዎች ነን እና በአንዴ እንደዚህ ነገሮች እንዲያልቁ አልፈልግም። ብዙ ነገር ፈልግም ቁጭ ምንድነው የተለየ ነገር ያላት መስልሽልኝ? ታይ በቃ ሃይሚ እግዚአብሔርን ታይ። እኔ የምር ጥፋት አጥፍቻለሁ ብዬ አክብሬ መጣ። ትሰሚያለሽ? እኔ ከብሩኬ ጋር ሳይሽ እንደዚህ አልበጠበጥኩኝ። ምን ሆነሽ ነው አንቺ? ዕቃ እየሰባበርሽ እየተማታሽ ነው ክብሬ ኖርሽ ለሰው ሃይሚዬ ትናንትና ለካ እንደዛ ፈገግ ብላ በቲክቶክ እንደዚህ ደስ ብሏት የመጣችው ለካ የሆነ የቤት ስራዋን አጠናቃ ነው ማለት ነው። ሶሲ እንግዲህ ዛሬ ባላሰበችው መንገድ ተበልታለች ማለት ነው። እንግዲህ ከዳኒ ጋር ተኮራርፎ ስለነበር ዳኒ ልጠይቅ ብላ ይቅርታ ልጠይቅ ብላ ሃይሚ ደግሞ ሂጂና ይቅርታ ጠይቂው፣ ይቅርታ መጠየቅ አለብሽ፣ ዳኒ ታሞና ያለ እኔም እጠይቀዋለሁ፣ አንቺ ሂጂና ጠይቂው ብላ እንግዲህ ሃይሚዬ ለሶሲ መከረቻት ማለት ነው። መቼስ ሃይሚ ሆዷ ቲማቲም ነው አይጨክንም። እና ሶሲ ደግሞ በቃ መጠየቅ አለብኝ ብላ ዛሬ ወደ ዳኒ ቤት ካሜራዋን ይዛ ስትሄድ ሃይሚዬ ደግሞ አረ ቤት ውስጥ ሴት የሌለበት ቤት እንደውም እስኪ እንደው ባይሆን ብላ እንግዲህ ቡናዋን አፍልታ ከሶፋ ላይ ከዳኒ ጋር ቁጭ ብላ የወደ ወዳቸውን እያወሩ ድንገት ሶሲ ድርስ አለች ማለት ነው። ድርስ ስትል ደግሞ እሷ እንዴት ነው ምን አስባ ነው የቤቱን እቃ ጨረሰችው? አጅብ! ኧረ ተረጋጊ። ዛሬ እንግዲህ ከባድ ችግር ተፈጥሯል ማለት ነው በነ ሶሲና በዳኒ ቤት። በጣም የገረመኝ ነገር ቢኖር ትናንትና አቶ ዳኒ ብሩክን ክስ ሄዶ ዛሬ እንዴት ነው ከሃይሚ ጋር የምትገኘው ማለት ነው? አንተ ብሩክን ልትከስ አልሄድክም እንዴ? ወዴት ነው? ሶሲ ዛሬ ባላሰበችው ተበልታለች ማለት ነው። ባላሰበችው ባልጠበቀችው መንገድ ማለት ነው። ስሜቱ እንዴት እንደሚያደርግ እንግዲህ ሶሲዬ እንዴት ሆነሽ እንደሆነ ፈጣሪ ወቀው። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦች እንዴት ናችሁ? አለን እንግዲህ ዛሬ ሃይሚና ቡራ ይመጣሉ ብለን ነበር። እንግዲህ ሃይሚ መታለች ማለት ነው። ይሄ ቪዲዮ የተሰራው ትናንትና ነው እውነት ለመናገር ለምን ልብሷ ያስታውቃል። ትናንት ቲክቶክ ላይ የሆነ ቪዲዮ ለቀ ነበርና ለካ ይሄን ቪዲዮ ሰርታ ነው ስጨፍር ስዘል የነበረው ማለት ነው። ቋቋና ለማውቀን እኮ ምንድን ነው ምን ተገንቶ ነው ብለን ማታ ስንጠብቅ ወፍ የለም። እንዲሁም ከብሩክ የሰማ ነው ተስፋ የሚያስቆርጥ ነው። ስለ ሃይሚ ያጠይቁኝ ምናምን ሲል በቤካ ቤት ተገንቶ ወይ ጉድ ብለን ዝም ብለን ዋጥ አርገ ነው። ከዚያ ጭራሽ ዳኒ ደግሞ ብሩክን ከስሻለሁ ብሎ መጣ ማለት ነው። እና ሃይሚ ጋ ያለው ደግሞ እንደዛ አይደለም ማለት ነው። ሶሲ እንግዲህ ዛሬ ያላሰበችው ያልጠበቀችው ነገር ገጥሟታል። ሶሲ እንግዲህ ከፍቅረኛዋ ጋር ትንሽ ከተኮራረፈች ቆይታለች እና እንግዲህ ራሷ ባመጣችው ነገር ነው ከብሩክ ጋር በሰሩት ነገር ተኮራርፋለችና አስታርቀኝ ብትልም አልተሳካም። እንግዲህ ብሩክም አያገባኝም ብሏል። ከታረቃችሁ ታረቁ፣ ካልታረቃችሁ የራሳችሁ ጉዳይ ብሏል ማለት ነውና በቃ ሃይሚ ደግሞ እኔ ሆዴ ጨክንም ባንቺ በቃ ስለዚህ ሂጂና ይቅርታ ጠይቂው ብላ እንግዲህ ሃይሚ ማለት ነው ሶሲን በቃ ይቅርታ ጠይቂው፣ ይቅርታ ስትጠይቂው ይቅርታ ያደርግልሻል እሱ እኮ ታሟል ብላ እንግዲህ ሶሲን እንድትሄድ ሃይሚ ገፋፋቻት ዳኒ ልትጠይቅ ማለት ነውና እንግዲህ ወይዘሮ ሶሲት ደግሞ ዝንጥ ብላ እንዴት ነው አንዲት ሴት ወደ ጓደኛ ወደ ፍቅረኛዋ ስትሄድ ምን ለብሳ መሄድ እንዳለባት በሷ እንግዲህ በራሷ በሚመቻት ሙድ እንደዚህ ለብሳ እንዴት ነው ዘንከት እያለች ስትሄድ ማለት ነውና ይቅርታ በጣም ማለት ነው የምሬን ነው ዛሬን ያልቻልኩምና ዘንገት እያለች በር ከፍታ ስትገባ እንግዲህ ሃይሚዬ ደግሞ እንዴት ሶሲ እሷ ልትጠይቅ ስትመጣ እኔስ ዳኒ ስለታመመ ምን ችግር አለው እንዲያውም ገብቼ ቡና ፈላልቼ ቤቱን እንዴት ነው ፏዝነት አድርጌ በጠብቃት መተባበር እኮ ኢትዮጵያዊነት ነው ብላ እንግዲህ ቀድማ ቆይታታለች ማለት ነው። ቀድማ ስትቆያት ደግሞ አቤት ሃይሚ እኮ ያሳየችውን ትንሽም ቢሆን አክታይታችኋል ሃይሚ ማለት ነውና በቃ ድንግጥ አለሽ ምናምን የሆነ ነገር እንደተፈጠረ ማለት ነው። እንግዲህ ሶሲን ለማናደር ነው እኮ ይሄ በትንሹ ነው ሃይሚ በትንሹ ነው ፕራንክ ያደረገቻት ማለት ነው። እንደው እንደነሱማ ፕራንክ ብታረጋት ሶሲ እኔ እንጃ ምን እንደምትሆን ማለት ነው። ዳኒ ስለሚያውቅ ይሆናል እንግዲህ ሶሲ በቃ ትግስቷ ትንሽ ናት ወይም ያን ያክል እንዳንቺ አይደለችም። ስለዚህ በቀላሉ ነው ፕራንክ ማድረግ ያለብን ብሎ ለሃይሚ ነግሯት ይሆናል። ሃይሚም ትረዳታለች ብዬ አስባለሁ። ለዛም ነው ፕራንኩን ቀለል ያደረጉት እንጂ
ብሩክ እና እሷ እንደሰሩት ቢሆን ሶሲ ኧረ በስመ አብ አይታችኋታል። የቤቱን ዕቃ ጨረሰችው ምናምን እወጋሃለሁ፣ እገልሃለሁ፣ አይንን ማየት አልፈልግም፣ ይህ ብዙ ነገር አለች። አሁን ሀይሚ ያን ጊዜ ፕራንክ ስትደረግ በቃ የንዴቷን ተናግራለች። ግን ደግሞ መውጣት ነው የምትፈልገው፣ እነሱን ማየት አትፈልግም። በር ክፈቱልኝ ብላ ብትለምን ቆልፈው እያናድዷት ነበረ፣ በጣም ማለት ነው፣ በጣም እያናድዷት ነበር። እና ከዛ ቁልፉን ካልሰጠኝ ብላ ብሩክን ተማታለች በጥፊ ማለት ነው። ሶሲን ግን ዛሬ የቤቱ ዕቃ አልቆ በጥፊ ሁላ ተመቶ ግን ሀይሚ ያያቸዋት ፍራንክ ነው ተብሎ አልተነገረም አይደል? ግን ሀይሚ እያት መጨረሻ ምን እንዳልሽ ማለት ነው። ምንድነው አንቺ ተረጋጊ እንጂ ምን የቤቱን ዕቃ ሰብረሽ እኮ ጨረሽው፣ አይገርምሽም? አንቺ ከብሩክ ጋር እንደዚያ ስታረጊ እኔ እንደዚህ ያስቸግር ያለው እንዴ ወከባ ፈጠር ያለው እንዴ ብላ ቁጭ ያ ማለት ብድሬን እየመለስኩ ነው በትንሹም ቢሆን እያለቻት ነውና ሶሲ ተበላሽ ማለት ነው በትንሹ። ይኸውም ሀይሚ በከባዱ ብትመጣብሽ ራስሽን ትሰቅለያለሽ ማለት ነውና ይሄ ነገር ግን እንደዚህ ሲሰሩ እንደው ብሩክ ማለት ነው ብሩክ ቀብራራው ካሜራማን ቢሆን ብዬ ጸለይኩ ማለት ነው። ብሩክ ካሜራማን ቢሆን ብዬ ተመኘው። የምሬን ነው ምላችሁና ምክንያቱም በቃ ብሩክን እያያች ነው ዳኒ እያናደደው ስለሆነ ዳኒ የሚናገራቸው ነገሮች ብሩክን እያናደደው ስለሆነ እንግዲህ ሀይሚ ደግሞ እነሱ ካሜራ ደቅነው ነው እንግዲህ ፕራንክ ያደረጉ የመግቢያ ቪዲዮ ሰርተው። ዛሬ ግን ሀይሚ እኔ ታማኝ ነኝ፣ እኔ ቁጥብ ሴት ነኝ፣ እኔ ራሴን አምነዋለሁ። ስለዚህ ካሜራ ቢደቀን ባይደቀን ዋናው የልብ ታማኝነት ነው እንጂ ብላ እንግዲህ ካሜራ ሶሲ ይዛ እንድትመጣ አዘው እነሱ ቁጭ ብለው ማለት ነው ቡና እያፈሉ ልበላችሁ፣ ቡና እያፈሉ ጠብቋት ማለት ነው። እና ሶሲ እንግዲህ ስትገባ አይታችኋል። ትንሽ አክት አድርገዋል ማለት ያኔ በቃ እንዴት ነው የሆነ ነገር እንደተፈጠረ ምናምን አስመስለው ማለት ነው። እና ምንም ያደረጉት ነገር የለም ማለት በቃ ኢቨን አክት እንኳን ያኔ ሲምፕል ነው በቃ ማለት ነው። ግን በእንደዚህ በቀላሉ ሶሲ መናደድ አለብሽ ብዬ አላስብም። ትዕግስተኛ መሆንን ከሀይሚ ተማሪ የምር ማለት ነው። ሀይሚን እያት እንግዲህ ያ ሁሉ ፕራንክ ተደርጋ ያ ሁሉ ከብሩክ ጋር ራሱ አያገባሽም፣ ምን ያገባሽ አንተም አያገባህ እየተባባሉ እንኳን ይሄው የመግቢያ ቪዲዮ እየሰራች ቁማ እየሄደች ነው የምር ማለት ነው። ሀይሚን ታዲያ ለማጥነቅ እኔ እንጃ ንፉግነት ነው የምር እግዚአብሔርን የምሬን ነው የምላችሁና ብቻ ግን ብሩክን ደግሞ ማለት ይሄን ነገር ያውቃል ብዬ ነው የማስበው። ካላወቀ እኮ እንዴ ሀይሚ ጋር ተጋድሏት ማለት ነው። እኔ ብሩክ እንግዲህ ነገ ሲጨፍር ታየኝ ማለት ነው። እኔ ካሜራ ደቅኜ አላምንም ብለሽ አሁንማ 1 ሳምንት አልፎት አለኝ 15 ቀን ሙሉ ይቅርታ እየጠየኩሽ አልቀበልም ብለሽ አንቺ ያለ ካሜራ ምን እንዳረግሽ አውቃለሁ ብሎ እንግዲህ ነገ ብሩክ ይጨፍራል ማለት ነው። እና እንግዲህ ብሩክ እና ሀይሚዬ እንግዲህ አደራሽን የቤት ስራውን በደንብ ሰርተሽ ዳሪ ማለት ነው። ማለት ብሩክን ለማሳመን ማለት ነው። ቡራ ቢኖር ብዬ ተመኘው ወይም ካሜራማን እሱ ቢሆን ብዬ ተመኘው ማለት ነው። ግን በነገራችን ላይ ስራ ነው እየሰሩ ያሉት፣ ምንም ማድረግ አይቻልም። ሀይሚዬን 200,000 አስገቧት። ይሄ ነገር 200,000 ካልገባች ነገሩ አይቆምም ብዬ ተናግሬያለሁ። ጠዋትም ቪዲዮ ላይ ተናግሬያለሁ። 200,000 አስገቧት። ይቺ 9 ቁጥር አልጠፋ ብላለች፣ ነገ ትጠፋለች ብዬ አስባለሁ። 200 ትገባለች፣ 200,000 ማለት ነውና ስለዚህ ሀይሚዬን ሼር አድርጉላት ቪዲዮዋን። የምር ብትገባ ደስ ይለኛል። ብቻ ግን ማለት እየተናደርንም እየተቃጠልንም ቢሆን ይሄዋለን ስንት ቀናችን ማለት ነው። ዛሬ ያየሁት ኮመንት ማለት ነው ወይኔ ተጫወታችሁብን የሚል ኮመንት አይቻለሁና እኔ እኮ ስራ ነው የሚሰሩት ስንላችሁ ስራ አይደለም ትላላችሁ። እሺ በቃ ሪል ነው ስንላችሁ ራሳችሁ ልትሰቅሉ ነው። እሺ ምንድን ነው መሆን የምትፈልጉት? በቃ ቪዲዮውን በትክክል ተረዱና የራሳችሁን መላምት ውሰዱ ማለት ነው። ከማንም እውነተውን አትፈልጉ። ከቪዲዮ ብቻ መላምት ወስዳችሁ ተረጋግታችሁ ጠብቁ ማለት ነው። ሀይሚ ደግሞ እንግዲህ በቲክቶክ ሪከርድ እየሰበረች ትገኛለች። የሀይሚዬ እህቶች፣ የሀይሚዬ አድናቂዎች፣ የሀይሚዬ ኦዲየንሶች ምን አይነት ኦዲየንሶች እንደሆን ያስመሰክርን ነው የምር ማለት ነው። ቲክቶክ እየተቀወጠ ይገኛል ማለት ነው። እና እንመሰክራለን፣ ልባችን ሞልተን ነው በሀይሚ በቡራም በቃ እንዴት ነው አንድን ሰው የምትወዱት የምታከብሩት በመልኩ በቁመቱ በምናምኑ ሳይሆን በአለው ስብና ብቻ ነው ገቡ